እኔ የምለውን ከኔ በኋላ በልና ትጸልያለህ። ጌታ ኢየሱስ ሆይ ጌታ ኢየሱስ ሆይ አመሰግንሃለሁ ለኔ ስትል እንደሞትክ ከሞት እንደተነሳህ አሁን አምኛለሁ። አንተን የህይወቴ ቤዛ መድኃኒት አድርጌ ተቀብያለሁ። ለአንተ ብቻ እሰግዳለሁ። አንተን ብቻ አመልካለሁ። አንተን ብቻና እናትህን ቅድስት ድንግል ማርያምን አመልካለሁ። በቅድስት ድንግል ማርያም ለዘላለም እኖራለሁ። ለቅድስት ድንግል ማርያም እሞታለሁ። ምስጋና ለወልድ ምስጋና ለመንፈስ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተመልካቾቻችን እንዴት አላችሁ? ይህ ዋካ ብርሃን ሚዲያ ነው። ዛሬ በአዲስ ርዕሰ ጉዳይ በአዲስ መርሃ ግብር ተገናኝተናል። በዚህ ባለፈው ሳምንት በቲክቶክ ፕላትፎርም አንድ ወንድማችን የተፈጠረ ክርስቲያኖችን ኦርቶዶክሳውያንን ያሳዘነ ፕሮቴስታንት ደግሞ የአንድ ወንድማችንን ስተት የሁሉም ኦርቶዶክሳውያን ስተት አድርጎ በመናገራቸው ምክንያት ያለውን ሁኔታ እንዴት ምን እንደተፈጠረ የነበረውን ሁኔታ ላስረዳ በማለት ወንድማችን ከመካከላችን ተገኝቷል። እንኳን ደህና መጣ። እንኳን ደህና ቆያችሁ። በመካከላችን እንግዲህ ሐሳቡን አብረው ሊጋሩ በቲክቶክ ፕላትፎርም እናውቃቸው መምህራችንና ወንድማችን ዘንድ መጣናል። መምህር እንኳን ደህና መጡ። እንኳን ደህና ቆያችሁ። እሺ ወደ አንተ አልፋለሁ። ወንድሜ ስም ማን ይባላል? ስሜ አብርሃም ደጉ ይባላለሁ። ምንድነው የተፈጠረ? በተወሰነም ደረጃ አይተነዋል። በተለይ ከኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ ሆነ በፕሮቴስታንት ፕላትፎርም ላይ አብዝቶ ኦርቶዶክሳውያን ድንግል ማርያምን ፈጣሪ ናቸው እምነታቸው ዕውቀታቸው እስከዚህ ድረስ ነው ብለው ሊቀልዱ የወጡ አንዳንዱ ደግሞ ግራ የተጋቡ በተለይ አጭር የሆነች ቪዲዮዎችን ተለቃመናያትና የነበረውን ሁናቴ ምን እንደነበረ ማስረዳት ብትችል ባጭሩ ብትነግረን። አመሰግናለሁ። አዎ በሰዓቱ ቲክቶክ ላይ ነበርኩኝ፣ እያየሁኝ እያሳለፍኩኝ ነበረ። ላይ ሳንቲም ይሰበስባሉ። እነ ዮናታን አክሊሉ፣ እነ ኩኩ፣ እነ ዮኒ ማኛ የሚባሉ የጴንጤ እምነት ተከታዮች ነበሩና እያየኋቸው ነበረ። ሳያቸው ዮናታን አክሊሉን ደግሞ ደጋግሞ ሲሳደብ እሰማው ነበርና ታች ላይ ለመቀለድ ያህል እነሱ በቅድስት ድንግል ማርያም ስለሚዘባበቱ ስለሚቀልዱ እኔ 30 ሺህ ብር አስገብቻለሁኝ ብዬ ቴክስት ጽፍላቸው ግባሉኝ። ወደ ላይ ገባሁኝ። አስገብተሃል? የለም ተብዬ ተጠየቅኩኝ። አስገብቻለሁ አልኩኝ። ለኩኩ ደረሰኙን ላክላት። በምን ባንክ ነው የላክላት ተባልኩኝ። በምን ባንክ ነው የላክላት ስባል ቀጥታውኑ በንግድ ባንክ ነው በውስጥ እልክልሻለሁ አልኳት ደረሰኙን። እሺ እናመሰግናለሁ ወንድማችን፣ ከምን ቤተ እምነት ነህ ተባልኩኝ። እኔ ከኦርቶዶክስ ሃይማኖት ነኝ የመጣሁት አልኩኝ። ግን ዮናታን ስላገኘው በጣም ደስተኛ ነኝ አልኩት። እንዳያስወርዱ ይፈልጌ እንደዚህ አልኩትኝ። ስላገኘው በጣም ደስተኛ ነኝ፣ ማግኘትም እፈልግ ነበረ፣ እንድታስተምረኝ እፈልጋለሁ፣ ኢየሱስን መቀበል እፈልጋለሁ ብዬ ጠየቅኩት። እንዳያወርዱኝ ስለፈለኩኝ ነበረ። ቀጥታውኑ እሺ ለምን ነበር አለኝ፣ ጠየቀኝ። ነገርኩትኝ። ጌታን መቀበል እፈልጋለሁ፣ ከኔ ጋርም ጌታ አለ፣ ከእናንተም ጋር ጌታ አለ፣ ወትኛው ጌታ ወቱ ነው፣ ወትኛው ኢየሱስ ወቱ ነው አልኩና ጠየቅኩትኝ። ስጠይቀው ጌታን መቀበል የምችል ከሆነ እሰጥሃለሁ፣ በማናቸውም ሰዓት ደውልልኝ፣ ማግኘት ትችላለህ ብሎ መለሰልኝ። ሲመልስልኝ በቀጥታ ያደረኩት እኔ ምንድነው ትክክለኛውን መንገድ አስይዘኝ ስላልኩትኝ እሺ
ነገ ታገኘኛለህ ዓርብ ቅዳሜ ማግኘት ትችላለህ። ነገር ግን አሁን ለተመልካቹም ሆነ ለእኔ በጣም ደስተኛ ስለሆንኩኝ ሃይማኖትን ቀይርልኝ፣ ጌታን ተቀበልልኝ፣ ኢየሱስን አምልክ አለኝ። ልክ እንደዚያ ሲለኝ እሺ ነው ያልኩትኝ። እሺ አልኩትኝ እና ያው ሚለኝን አለኝ። ልክ እንዳያችሁት ቲክቶክ ላይ የሚለይን ነገር ካለኝ በኋላ እነሱ በእመቤታችን በጣም ይዘባበታሉ። ልዘባበትባቸው ነው የፈለኩ። እመቤታችን ቅድስት ድንግል ማርያም አምላክ አይደለችም፣ የአምላክ እናት ናት እንጂ። ከዚያም ቀጥሎ እነሱ ብዙ ሰዓት ሲያናድዱን ስለነበረ ለማናደድ ፈልጌ እኔ ያልኳቸው ምንድነው የአምላክ እናት ነች፣ እናመልካታለን፣ እንወዳታለን። እናትን ሳናከብር አባትን ማክበር አንችልም። ቅድስት ድንግል ማርያምን ሳናከብር ኢየሱስን ማክበር አንችልም ብዬ ስላቸው ሚውት አደረጉኝ። ልክ በዚህ ሰዓት አስወረዱኝ፣ ወደ ታች አስወረዱኝ ቲክቶክ ላይ ስለነበርና ከወረነ በኋላ ቪዲዮዎች ያው እየተቆራረጡ ሲወጡ አየሁኝ። ኦርቶዶክስ አማኞች እመቤታችን እንደምናመልክ ተደርጎ ነው። እኔ ግን ያንን አውቃለሁ። እመቤታችን አምላክ እንዳልሆነች አውቃለሁ። የአምላክ እናት ነች፣ አማላጅ ነች፣ ቤዛ ነች፣ ድንግል ማርያም እንደሆነች አምናለሁኝ። የጌታችን የመድኃኒታችን የኢየሱስ ክርስቶስ አንድ አምላክ ብላ ነው ቅድስት ቤተክርስቲያን ያስተማረችን አውቃለሁኝ። በስተት አይደለም የተናገርኩት። እነሱን ለማናደድ ፈልጌ ነው። ህዝበ ክርስቲያን ይቅርታ ጠይቃለሁኝ። መልካም እንግዲህ ተመልካቾቻችን እንዳያችሁት ወንድማችን አንድ ኦርቶዶክሳዊ አማኝ ነው። በሰዓቱ የፕሮቴስታንት በአንድነት ተሰባስበው የሚሰሩት የገቢ ማሰባሰቢያ ላይ ተገኝቶ የሰጠው ሀሳብ ነበረ። ብዙዎች አይተውታል ብዬ አስባለሁኝ። በቲክታክ ፕላትፎርም የተለቀቀውን ድንግል ማርያም ፈጣሪ ነች ፍጥረት አይደለችም የሚልና በተለይ ደግሞ ሁለተኛ ምን ነበር? እናመልካታለን። ድንግል ማርያምን አመልካለሁ፣ እግዚአብሔርን አመልካለሁ ብሎ ካን ሁለት ሐሳብ ነው የተናገረ እና በዋነኝነት ደረጃ እንደ እውነቱ አሁን ይቅርታ ጠይቋል እንደሰማችሁት። እኔ ወንድሜን አብርሃምንም ጠይቀው ከይቅርታ በላይ ምንም የለም። በዋነኝነት ደረጃ ግን እንደው በመካከላችን መምህር ኤፍሬምንም ለመጋበዝ የበቃንበት እንደው የተወሰነ እንዲሉ እንፈልጋለን። በመጀመሪያ ደረጃ ቤተክርስቲያናችን ሌሎች ጋር ከሚማሩበት ገብታ እንደው ተሳደቡ፣ አናዷቸው፣ አበሳጯቸው፣ ጥሏቸው የምትል የወንጌል አስተምሮ አላት ቤተክርስቲያን። እንዴት ተምረናል? አግባብ ነበር? እሱ አግባብ አልነበረም። በእውነቱ ከሆነ ያው እኔ አንድ ምዕመን ነኝ። ከአንድ ምዕመን የተነሳ ማድረግ የምችለው ይህን ብቻ ነበረ። መሳደብ አልነበረብኝም። መሳደብ አይደለም እንዲያስተምሩኝ ነው የጠየኳቸው። ጌታችን ብቻ ተቀበል ነው ያሉኝ። ነገር ግን በዚያን ሰዓት እኔ ያልኳቸው ምንድነው ቅድስት ድንግል ማርያምን አብዝተው ስለሚጠሏት እነሱን ለማናደድ ፈልጌ ያንን ቃል ተጠቅሜዋለሁ እንጂ ኦርቶዶክስ የምታስተምረው ይህን አይደለም። እመቤታችን ቅድስት ድንግል ማርያም የጌታችን የመድኃኒታችን እናት ነች እኮ። እምነቱን ጥሩ ነው። አይ እነሱን ለማናደድ ብለህ የተናገርከው ግን አሁን ኦርቶዶክሳውያን ከማሳዘን በላይ የሚያስወግዝ እንደሆነ ታውቃለህ። ድንግል ማርያምን ፈጣሪነት ማለት በቤተክርስቲያናችን ማርያማውያን የሚባሉ ነበሩ የተነሱ። እመቤታችንን እናመልካታለን ብለው የመጡ ከቤተክርስቲያን አውግዛው ለይተዋለች። ምክንያቱም በተሰጣቸው ልክ ነው። አምልኮት ለአንድ እግዚአብሔር ብቻ ነው የሚሰጠው። ለፍጡራን ደግሞ የጸጋ የሆነውን እርሱ እኔ የዓለም ብርሃን ነኝ ብሎ እናንተ የዓለም ብርሃን ናችሁ ብሎ ያከበራቸው። ቅዱሳንን ማክበር እግዚአብሔርን ማክበር ነው። እግዚአብሔር የመረጣቸውን ማን ይከሳቸዋል እንዳለ ሐዋርያው ጳውሎስ። ስለዚህ በዋነኝነት ደረጃ እንግዲህ ካንተ እኔ አሁን ወደ ሚዲያው እንድንመጣ ትልቁን ያደረግነው ምንድነው? ብዙ ኦርቶዶክሳውያን መምህር ኤፍሬም ያብራሩልን ሆኖ ብዙ ኦርቶዶክሳውያን ከሌላ ቤተ እምነት ጋር ገብተው ሰጣ ገባ የሚያደርጉበትን ቤተክርስቲያንን ልክ ሃይማኖትን ኦርቶዶክስን መደገፍ ማለት ሌላ ቤተ እምነት ያሉትን ማሳቀቅ ከሚማሩበት ገብቶ የሆነ ነገር ማለት እንዳልሆነ እሱም እንድትረዳና ለሌሎች አራያ እንድትሆን ከመፈልግ አኳያ ነው። በሰዓቱ እነሱን ለማናደድ ስትል አንተ ግን ሃይማኖትን እየካድክ ነበር፣ ቤተክርስቲያን ማታስተምረው እየተናገርክ ነበር። ለዚያ ህዝበ ክርስቲያንን ሁሉንም ላየ ይቅርታ እጠይቃለሁ።
ከዛ በኋላ ምንድነው የመጣው? ከዚያ በኋላ ያው እመቤታችን ጴንጤዎች እነሱን ለማሸማቀቅ ፈልጌ ነበረ። አብዝተው ስለሚጠሏት ቅድስት ድንግል ማርያምን እናመልካታለን ብዬ የተናገሩ። ነገር ግን ቤተክርስቲያናችን ይህን አታስተምረንም። ቅድስት ድንግል ማርያም አማላጅ እንደሆነች እናት እንደሆነች ነው አስተምራ ያሳደገችን። እነሱን ለማናደድ ብዬ ህዝበ ክርስቲያን እናንተን ስላስቆጣሁኝ ይቅርታ ጠይቃለሁ ከልብ። መልካም። ከዛ በኋላ መናፍቃኑ ምንድን ነው የሰሩት? የነበረውን ፕሮግራም ቀጥለዋል ወይስ አቋረጡት? ምንድን ነው የሆነው? ዮናታን አክሊሉ ከዚያው ላይ ነው ነቅሎ የወጣው። ሌሎች ማሰባሰቡን ተውት። በጣም ነው የደነገጡት። ቪዲዮ እንዳያችሁት እያማተቡ ነበረ። እነኒ ማኛ ምናምን እያማተቡ ነበረና እንዳያችሁት ነው። ይቅርታ ማለት ፕሮቴስታንት ናቸው። በመስቀሉ ላይ ያላቸው እምነት በቃ ክርስቶስ ተሰቅሎበታል። ከዛ የዘለለ የእመቤታችንን ስም አብዝተው ስለሚጠሉት የእመቤታችንን ስም ስጠራባቸው በጣም ነው የተደናገጡት። በሰዓቱ ቪዲዮ ላይ እንዳያችሁት በጣም ያለሸለሻቸው ነበር። ራሳቸውን እየወዘወዙ ነበረ። አይ ንግግሩ እውነት ለመናገር መናፍቃኑንም እንትኑ ብቻም ሳይሆን ማርያም ፈጣሪ ነች ሲባል ኦርቶዶክሳዊ ሆኖም ይደነግጣል። ይሄ ንግግር ለኛ ላማኞችም ተበጎ አይደለም። ያልኳለሁት እንደው ከሐሳቡ አኳያ ምንድነው የገባኝ፣ ሌላ ቤተ እምነት ያሉት ሰዎች በመስቀል ላይ አማትበው እንዲህ አይነት አስተምሮ ያላቸው አይመስለኝም። መስቀሉን ኃይል እንደሚያረግም መስቀሉን የተሰቀለው ጌታ እንጂ ቤተክርስቲያናችን ነች የክርስቶስ ደም የፈሰሰበት። እግር ለቆመበት እንሰግዳለን አለን የሚል መጽሐፍ። እግሮቹ በቆሙበት የክርስቶስ ከ6 ሰዓት እስከ 9 ሰዓት በነበረበት ቅዱስ ስጋው ተሰቅሎበት የነበረበት የክርስቶስ ዙፋን እንደሆነ ነው ቤተክርስቲያን የምታስተምር። ዙፋን ሆኗል ክርስቶስ፣ መስቀል ደሙ ፈሶበታል። ስለዚህ መስቀል ኃይላችን ነው፣ መስቀል ቤዛችን ነው ብላ የምታስተምር ኦርቶዶክሳዊ ቤተክርስቲያን ናት። ስናማትብ እንጠራለን፣ ግንባራችን አስነክተን ደረታችን ነክተን ስመ ሥላሴን ጠርተን ምናማትብ ኦርቶዶክሳውያን ነን። ወጣው ከሄዱ በኋላ ዛሬም ድረስ ደግሞ ሲደነግጡ አማተው ስትለኝ ነው በዛ ልክ ሐሳቡን የመጣሁት። በዚህ ዙሪያ መምህራችንን የተወሰነ ጥያቄ ልጠይቃቸው። በሶሻል ሚዲያ በተለይ በቲክታክ በነገረ ክርስቶስ ዙሪያ አብዝተው የሚያስተምሩት መምህር ኤፍሬም ምናለ በሶሻል ሚዲያ እንደማገልግላቸው ያቁታልና ይህን ጉዳይ እንዴት አዩት መምህር? መልካም ነው የተነሳው ሐሳብ። በወቅቱ በእርግጥ አልሰማሁትም። ከዛ በኋላ ልጆች ልከውልኝ ነው ለማየት የሞከርሁት። የመጀመሪያው ሂደቱ ምናልባት ይሄ በቲክታክ ፕላትፎርም ለዘመናት ቲክታኩ ከመምጣቱም በፊት የሚዲያ አማራጮችን እየተጠቀሙ የራሳቸውን መርዝ የሆነ አስተምህሮ በመነስነስ የሚታወቅ የፕሮቴስታንት ቤተ እምነት መኖሩ ለክርስቲያኑ ሁሉ የተገለጸ ነው። ዳሩ ግን ደግሞ እነሱ በገቡበት እነሱ በተጓዙበት ቦታ ገብቶ እነሱ በሚሄዱበት ጎዳና ተጉዘን መመለስ መቻል አለብን የሚል ወጣቱ በጣም በብዙ ተደራጅቶ ይሄን ግብረ መልስ ሲሰጥ እናያለን። ይህ ደግሞ የሚደነቅ የሚበረታታ ነው። ዳሩ ግን መልእክቱን ሳደምጥ በመጀመሪያ ይሄን ልጅ እየዘረፉት ነው ወይ ከክርስቶስ ፍቅር እየለዩት ነው ወይ የሚል ነገር ነበረ በህሊና የመጣው። ከዛ በኋላ ቀጥሎ ግን ልክ የሆነ ነገር እንደያዘና መጨረሻ ላይ ነገሩ እንደሚያበላሽባቸው አይነት አጀማመሩ ደስ የሚል ነበረ፣ የተረዳ ነው። ከዛ ግን ደግሞ የታረመበት መንገድ ትክክል አልነበረም። እነሱን ለማረም የኛን አስተምህሮ ማጣመም መስፈርት ሊሆን አይችልም። አሁን በዛ ላይ በጣም ብዙ ክርስቲያን ከምን አንፃር እንዴት የሚል ጥያቄ የተነሳበት ጉዳይ ነውና ቤተክርስቲያን እንደዛ የሚል አስተምህሮ የላትም። የምታመልከው ወልድ ዋሕድ ኢየሱስ ክርስቶስ አንድ አምላክ እና አምን ክልኤተ ልደታት ብላ ቀዳማዊ ልደቱን ከአብ ያለ እናት ዳህራዊ ልደቱን ከቅድስት ድንግል ማርያም ያለ አባት ብላ የምታምናት ቤተክርስቲያን ይሄንን ልዩ የሆነ አስተምህሮ በለቀቀ መልክ እመቤታችን ቅድስት ድንግል ማርያም እናመልካለን ብሎ መናገር ግን ቤተክርስቲያንን አውጦ በአደባባይ የማስጣት አይነት ስሜት ነው። ትልቁ ነገር ግን በወቅቱ እነሱን ለማናደድ ብዬ ነው መልሼ ይቅርታ ጠይቄያለሁ የሚለው ሐሳብ ሁላችንም የሚገዛን ከይቅርታ በላይ ምንም ነገር የለም። አንዱ እሱ ነው። ነገር ግን ለቀጣይ መሆን ያለበት
እያንዳንዱ ሰው የራሱ የሆነ መክሊት አለው የሚያገለግልበት ድምጻዊው በድምጹ ጉልበታም በጉልበቱ ባለገንዘብ በንብረቱ የተማረ ደግሞ በትምህርቱ ያገለግላልና ያንዳንዳችን መስፈርት መክሊት ስላለን ያለ መክሊታችን ስንገባ እንኳን ሌላ ሰው ልናመጣ እኛ እንጠፋለንና መክሊትን ማወቅ ከምን በላይ ልዩ ጥቅም አለው እና የኔ መክሊት ምንድነው ብሎ መረዳት አንዳንዴ በመመንነት እንድንማር ከሆነ መክሊታችን ምእመን ሆኖ መማር መምህር ሆነን አስተማርን ስንል ስተትን ሊገጥመን ይችላል አንዱ እሱ ነው ሁለተኛ ይሄ ፕሮቴስታንት ዓለም የሚባለው እንደውም አንድ የፕሮቴስታንት አስተማሪ ምንድነው ሲል የሰማሁት አንገቱ ላይ ሁሌ ማተባስሮ ነው የሚኖረው ለምንድነው ማታወልቀው ወይ አታምንበት ለምን የሚባል ጥያቄ ሲጠየቅ የሰጠው መልስ ኦርቶዶክሳውያን አይቀርቡኝም ኦርቶዶክስ እንድመስላቸው እነሱን ለማቅረቢያ ነው የተጠቀምኩት ብሎ አደባባይ ምስጢሩን ጅልነቱ ምስጢሩን እየተናገረ ነው ለቀጣይ ያን ቪዲዮ ያየ ሰው ኦርቶዶክስ እንዳልሆነ ስለሚያውቀው ወደዛ ሰው አይሄድም ማለት ነው እና እነሱ በጣም እየለሰለሱኛን እየመሰሉ ስለሚጎትቱን እንደዚህ አይነት ቤት ላይ መገኘት ተገቢ አይደለም አሁን እዛ ላይ መግባት ያለበት በደንብ የእግዚአብሔር ቃል መግለጽ የሚችል ራሱን በደንብ ያወቀ እንዲህ አይነት ሲሆን በጣም ጥሩ አገልግሎት ይሆናል ማለት ነው ከዛ ውጭ ግን በአቅማችን በጣም ብዙ የሚያስተምሩ ወንድሞች ስላሉ በዛ ቦታ ሆኖ መማር በጣም ጥሩ ነው ማለት ነው እንዲህ አይነት ቦታ በመንገባበት ጊዜ ራሳችንን እንጠብቅ አንደኛ አለመግባት ምክንያቱም በጣም በገንዘብ ሊሸውዱን ይችላሉ እዛ ላይ የሆነ አድራሻችን አውቀው እየተከታተሉ ለማጥመድ ልዩ ነገሮች ሊያደርጉ ስለሚችሉ በተቻለን አቅም መማር ያለብንን ቤት ብንመርጥ መልካም ነው ሰው የሚመስለው የሚውልበት ነው አይደል እንዴት ሰው የሚውልበት ነው የሚመስለው አበው እኮ ሲናገሩ ከአህያ ጋር የዋለች ጊደር ምን ተምራ ትመጣለች ነው የሚባለው አይደል ከነሱ ጋር ከዋለ እነሱን ነው የምንመስለው ስለዚህ እነሱ ጋር ያለንን ርቀት በጣም የጠበቀ መሆን መቻል አለብን እነሱ ጋር መከራከር ያለበት የነሱንም የኛንም ትምህርት በደንብ ያጠና መሆን መቻል አለበት የተማረ እና ልጃችን ወንድማችን በጣም ጥሩ ነው ይቅርታ መጠየቅህ ለቀጣይ ግን ራስክን ከእንደዚህ አይነት ነጣቂ ተኩላዎች እንድትጠብቅ የቤተክርስቲያን መልእክቷ ነው ማለት ነው እሱ እንድትይዝ ለማለት ነው መልካም እግዚአብሔር ይስጥልን እንደ እግረ መንገዴን ሌላ ጥያቄ ልጠይቅ መምህር ይቻላል አንድ ኦርቶዶክሳዊ አማኝ በእምነት ከማይመስለው ሌላ ቤተ እምነት መቼስ ሃይማኖት አንዲት ነች ቤተ እምነቶች አሉ ድርጅቶች ስላሉ ሌላ ቤተ እምነት ያላቸው ከፕሮቴስታንት ይሁን ከእስልምና ከካቶሊክ ይሁን ከሌላ ቤተ እምነት የነሱን አስተምሮ ያሉበት ቦታ ገብቶ መማር አለበት የነሱን መጽሐፍ የነሱን ቁርአን የነሱን ነገር ማንበብ አለበት ብለው ያምናሉ ማንበብ አለበት ማንበብም የለበትም በየ ነው ልመልሰው የምችለው ማንበብ አለበት ማለት ምን ማለት ነው የራሱን እምነት በደንብ ያጠነከረ ጥሩ ቦታ ያስቀመጠ በቤተክርስቲያኑ ትምህርት የተሻለ በሚባል ቦታ ያለፈ የራሱን አንቦ የጨረሰ የተረዳ ለጠቅላላ ዕውቀት የሌላውን እምነት ማንበብ ሊያስፈልግ ይችላል የሚያነበው ግን የነሱን ዕውቀት አውቆ ለመመለስ ለምሳሌ በቲክታክ የሚሰሩ ልጆች አሉ ንጽጽር ላይ የሚሰሩ አይደል እነዚህ ሰዎች አሁን የነሱን ስለሚያውቁት ነው ንጽጽር የሚሰሩ የነሱን አወቁ ማለት ግን የኛንም አውቀዋል ተምረው ነው ወደዛ ይሄዱት መጀመሪያ ራሳቸው ነው አዎ እነዚህ ማንበብ አለባቸው ቢያነቡት ችግር የለውም ተብሎ ከሚነገርላቸው ሰዎች መካከል ነው ማለት ነው በአንጻሩ ደግሞ ግን ማንበብ የለባቸውም ስንል ደግሞ የራሱን መጽሐፍ ቅዱስ ስንት እንደሆነ ቁጥሩን የማያውቀው የሚያመልከው አምላክ ሰለስቱ ስም አሃዱ እግዚአብሔር መሆኑን ያልተረዳ ግን ዝም ብሎ የመጀመሪያ የመጽሐፍ ማንበቢው በቁርአን የሚጀምር ከሆነ ቀጥታ የሚሆነው ሙስሊም እንደዚህ አይነቱ እንዲያነብ መሆን መቻል የለበትም ሰው መጀመሪያ ያወቀውን ነው የሚመስለው ያኮ እናታችን እንደወለደችን እርግጠኛ ስለሆነ አይደለም እናት ያደረግናት ከምንም ፍጥረት በፊት ስላገኘናት ሌላም ሰው ሊያገኘን ይችላል ያ ሰው ስላገኘን ቀርበነው እንኖራለን ከምንም በፊት ስላገኘ ነው ማለት ነው ስለዚህ ከየትም በፊት ያገኘነውን መጽሐፍ ሃይማኖታችን ልናደርገው እንችላለን ለምሳሌ የፍልስፍና መጽሐፍ የሚያነቡ ሰዎች ዶሮ የታቀፈችውን እንቁላል ዝግራ አብራ ያስፈልፍሏታል ስለዚህ አሁን የዝግራ እናቷ ዶሮ ናት ማለት ነው በዚህ አነጋገር የዝግራ እናቷ ዶሮ ነው ሆናም ግን እውነተኛው እንደዛ አይደለም እና አሁን የፍልስፍና መጽሐፍ ቅዱስን ሳያነቡ የፍልስፍና መጽሐፍት የሚያነቡ ሰዎች ምንድነው የሚሆኑት ፈላስፎች ነው የሚሆኑት ምክንያቱም አልቦ እግዚአብሔር ነው የሚሉት ለምንድነው እንደዚህ የሚሉት ከተባለ መጽሐፍ ቅዱስ ያውቁ የነሱ መነሻቸው መዳረሻቸው ፍልስፍና ነው በራሳቸው የምናብ ዓለም መጓዝ ስለሆነ ይሄ ደግሞ ፍጻሜው ሞትና መከራን ይጠራል እና እንዲህ እንዳይሆን ምንድነው መሆን ያለበት በተለይ የፕላትፎርሙ የሚገቡ ዝም ብሎ በጣም በርካታ ሰው ባለበት 10,000 15,000 በሚከታተልበት የእስልምና የሚሆን የሌሎቹ ቤተ እምነት ውስጥ ይገባሉ ለውጥ እንደማያመጡ ያወቁ የሚገቡ ልጆች አሉ ምናልባት ዝም ብሎ ዛ ትልቅ ገስት ላይ ብዙ ሰው ካለበት ለመቀመጥ እሱ አይደለም
ውይይቱ የፓርላማ ጉዳይ አይደለም፣ የሃይማኖት ስለሆነ ራስን ከዛም መጠበቅ ከምንም በላይ ያስፈልጋል። እንዲያ ካልሆነ ግን ዝም ብለን ስንገባ ድምጻችን ሊሰሙን አይችሉም። አንደኛ ብዙ ናቸው፣ ሁለተኛ ራሳቸውን የቻለ ህብረት አላቸው፣ እንዴት እንደሚነጋገሩ ስለሚያውቁ ይሄን እነዚህን መመለስ የሚችለው በጣም አንዳንዴ ከባድ ጉዳት ከባድ የሆነ ኃይል ነው ሊመልሰው የሚችለው። አዳም እኮ አወዳደቁ በጣም ከባድ ስለነበረ ፍጡር ሊመልሰው አልቻለም። ስለዚህ ወበከመ ተኀባ ሰይጣን ውስተ ሥጋ ከይሲ በጉሁሉት ከማሁ ኮነ ድኅነትነ በተሰውሮተ ቃለ እግዚአብሔር ምንለው ለዛ ማለት ሰይጣን አዳምን በስጋ ከይሲ ተሰውሮ ቢያስተው በስጋ ማርያም ወልደ እግዚአብሔር ኢየሱስ ክርስቶስ መጥቶ አዳነው ምንለው። ልክ ለዚህ ኃያል ለሆነ ሞት ኃያል የሆነ አምላክ ያስፈልገው ነበር። የአምላክ ሰው መሆንም እንደዛ ነው ማለት ነው። ስለዚህ ኃያል ለሆኑት በክህደት ራሳቸውን ላጸኑ የመናፍቃን ዓለም በዛ ውስጥ ለሚኖሩ ሰዎች በእውቀት ደግሞ የተካኑ ሰዎች ነው ግብረ መልስ መስጠት መቻል ያለባቸው። እነ ዮናታን ክህደትን በደንብ እንደ ሃይላንድ ውሃ ጠጥተዋል። እኒህን ሰዎች ማስተማር መመለስ የሚችል በቅዱሳን ላይ አፋቸው የሚከፍቱትን ስርዓት ማስያዝ የሚችል እነሱ በተቃራኒው ሲሄዱ ደግሞ በእነሱ ተቃራኒ መጻሕፍትን ያነበበ የተማረ መሆን መቻል አለበት እና እንዲህ አይነት ቦታ ክርስቲያኑ እየገባ ራሱን ባያጃጅል መልካም ነው ብዬ አስባለሁ። ደግሞ እኮ የሚገርመው አሁን አቅረብኩ ለከ እሳተው ማይ ደይዴከ ሀበ ዘፈቀድከ አንተ ነው። ሁሉ ነገር ቀርቧል። በቲክታክ የፈለግነውን ነው የሚያመጣው እና ብዙ ኦርቶዶክስ ልጆችም አሉ በየሰዓቱ በየደቂቃው በገባን ቁጥር እግዚአብሔር ቃል ይነገራል። ለጥፋት የተዘጋጀ ፕላትፎርም ቢሆንም ትውልዱ ግን በልማት ቀድሶት ስለሆነ በዛ በኩል መማር መልካም ነው ብዬ አስባለሁ። እግዚአብሔር ይስጥልን መምህር። አንተ ጥያቄ እዛው የተያያዘ ጥያቄ መልካም። አሁን ተሳዳቢነትን ኦርቶዶክስ ቤተክርስቲያንን መሳደባችን አሁን ሌላ መናፍቃንን በስድብ መልክ ማለት ነው ቤተክርስቲያንን እንዲጠሏታል፣ ድንግል ማርያምን እንዲጠሏታል፣ እንዲህ ቅዱሳን እንዲጠላሉ እያሉ በግብረ መልስ በመሳደብ ቤተክርስቲያን ክርስቶስ የሚደሰታል? ሙቱልኝ ነው ወይስ ተሳደቡልኝ ነው የምትል ወንጌል? በጣም ጥሩ ጥያቄ ነው። አንድን ስህተት ለመመለስ መሳሳት መስፈርት አይደለም። ስርቆት በስርቆት ሊጣፋ አይችልም። ጨለማን ሊያስወግደው የሚችል ብርሃን ነው። በጨለማ የሚርቅ ጨለማ የለም። በክፋትም የሚቀየር ደግነት የለም። አንዳንዴ ምናልባት ልካዊ መልሶች የሚመስሉ ነገሮች ለጊዜ ውጤት ያላቸው የሚመስሉ ግን ጥቅም የሌላቸው ናቸው። በልክ የሚመለስ ምንም አይነት ትውልድ የለም። ማንንም መስደብ ተገቢ አይደለም። በዛሬው ወንጌል እርስ በርሳችሁ ብትፋቀሩ ያኔ የኔ መሆናችሁን ያውቋችኋል ተብሎ ነው የተነገረው። እርስ በርሳችሁ የተባለ ማን ነው ሲባል የመጀመሪያው ሰው የሆነ ሁሉ ነው። አጋንንት ያውቋችኋል የኔ እንደሆናችሁ እግዚአብሔር የኔ ልጆች እንደሆናችሁ ተብሎ የተነገረ ነው። ወደታች ስናወርደው ደግሞ ለክርስቲያኖች የተነገረ ቃል ነው። በክርስቶስ ክርስቲያን ለሆን የተነገረ ነው። አሁን ከተነሳው ጥያቄ አንፃር መልስ ለመስጠት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሱን የቻለ አንደኛ የሚያስተምር ማን ነው? እሱ ላይ ራሱ መስተመር አለበት። የሚያስተምር ማን ነው? የሚያስተምር ሰው ስልቱን ያውቀዋል። እንዴት አይነት ጥያቄ ሲመጣ ምን አይነት መልስ መስጠት እንዳለበት። አሁን እኛ ችግሩ ምንድነው? ዕውቀትም የለንም። ዝም ብለን የሆነ ሚዲያ ውስጥ እንገባና ቀጥታ የሆነ ክርክር ሲያመጡብን መመለስ አልችል ስንል ተሳድበን እንወጣለን። በመሳደብ ግን እኛን እንደዛ ስድብ ነው ወይ ቤተክርስቲያን ያስተማረች? ቤተክርስቲያንን እናሰድባታለን አንደኛ። በሁለተኛ ደረጃ ደግሞ ያ ስድብ እነሱን ይመልሳል ወይ? በስድብ የሚስተካከል ነገር የለም። ሁሉንም ሳይጎዱ ነገሮች ማስተካከል ይቻላል። ዮሐንስ ወንጌል ምዕራፍ 8 ላይ ያቺ ሴት አለች አይደል? የመጣችው ሴት አይሁድ ለፍርድ ያመጧት፣ ክርስቶስ በሷም አልፈረደባትም። እንደገናስ ደግሞ እሷንም በነፃነት ትቷታል አይደል? ነፃ አድርጓታል፣ አልፈረደባትም፣ ነፃ አድርጓታል። በአንጻሩ ደግሞ እሷን ነፃነቷን ሲሰብክላት ደግሞ እነዛንም አልጎዳቸውም። ሁሉንም ሳይጎዳ መልሱን ግን ሰጥቷል ለተጠየቀው ጥያቄ። እነሱንም ሳንወቅስ ቤተክርስቲያንም ሳናሰድብ አማናዊ መልስ መስጠት እንችላለን። እንዲያ ለማድረግ ግን ቀዳሚው መማር ነው። ክርስቶስ ወደዚህ ዓለም ከመጣባቸው 3 ምክንያቶች አንዱና ቀዳሚው ምንድነው ቢባል ዓለምን ለማስተማር ነው የመጣው። በትምህርት የወደቀው አዳምን በትምህርት ያነሰው ዘንድ ነው የመጣው። በሰይጣን ትምህርት አዳም ወደቀ፣ በክርስቶስ ትምህርት ዳግም ትንሣኤን አገኘን ማለት ነው። ስለዚህ ማከናወን ያለብን እያንዳንዱ ድርጊት ከትምህርት ጋር የተያዘ ህይወታችን ጋር አብሮ ትምህርት ጋር የተሰናሰለ ሲሆን ውጤት ይኖረዋል እና እየገቡ መሳደቡም ተገቢ አይደለም። በእርግጥ በዚህ ቃል ውስጥ ስድብን አላየንም። ያየነው የተረዳነው መልስ ነው። መልሱ ነው ትክክል ያልሆነው። መልሱም እመቤታችን አምላክ ናት ብሎ እማ አምላክ ብለን እናመልካታለን። ወላዲተ ቃል እንላታለን በስጋ እንጂ እሷን አምላክ ብለን የምናመልክ አይደለም ነው። ልጁ በደንብ ገልጾት ይቅርታም ስለጠየቀበት አጠቃላይ አሁን የጠየቅኩት ብዙ ጊዜ አንድ ኦርቶዶክሳዊ አማኝ የሆነ ቦታ ሲገባ ካለው ፍቅር የተነሳ እነሱ በሰጡን ልክ እንመልሳለን። እነሱ ባደረጉብን ልክ ስለምንመልስ ከዛ እኮ ያን ጥያቄውን የጠየቅኩት
እግረ መንገዳችን መምህር ብዙ ኦርቶዶክሳዊ አማኝ አሁን ውዳሴ ማርያም የሚያስተምሩ ጸሎት የሰርክ ጸሎት የሚያደርሱ ማህበራት አሉ። ቲክታክ ፕላትፎርም ሌሎችም ቦታ ላይ ተከታታይ ትምህርት የሚሰጥባቸው ቦታዎች አሉ። መንፈሳዊ ስብከቶች መንፈሳዊ አገልግሎቶች የሚሰዱ አሉ። አብዛኛው አማኝ ገብቶ አያይ። ተከታታይ ትምህርቶች የሚያስተምሩ መምህራን ኦርቶዶክሳዊ መምህራን የሚያስተምሩበት ቦታ ገብቶ አይማሩ። የሚለቋቸውን ቪዲዮዎች ገብቶ አያዩ። በተቃራኒው ደግሞ ሌላ ቤተ እምነት ካሉበት ቦታ ላይ ገብተው የሚውሉ ሰዎች አሉ። እኒህን እንዴት ይሏቸዋል? አሁን ለምሳሌ አንድ ስብከት ቢለቀቅ ስብከቱ ላይ ስንት ሰው ነው የሚያየው ቢሉት ይመልከቱት ኮሜንቱን። ሌላ መናፍቃን ቤት ገብቶ ግን ሲሳደቡ ያገኛሉ መሃል ላይ አንተ ወራዳ፣ አንተ መናፍቅ፣ አንተ ሌላ ብሎ የሚያደርጉት እኒህን ሰዎች ምን ይሏቸዋል? አይ መልካም ጥያቄ ነው። በነገራችን ላይ እንደዚህ አይነት ትውልዱ ምንድነው ግን የትውልዱ ዓላማ ብሎ መጀመሪያ ትውልዱን ማጥናት የሚጠይቅ ይመስላል። አንዳንዴ ገንዘብን ስንሻ ትውልዱ የሚፈልገውን ነገር ሁሌ የምናቀርብ ከሆነ ከሃይማኖት የወጣ ያፈነገጠ ነገር ስለሆነ ትውልዱ የሚፈልገው ወደዛ የክደት መስመር ውስጥ ልንገባ እንችላለን። ዳሩ ግን ትውልዱን አሁን ቲክታክ ላይ ስናየው ለነፍሱ የሚጠቅም ዕውቀት ሳይሆን ለስጋው የሚፈልግ አይነት ነገር ነው የሚመስለው። ወይም ደግሞ ምንድነው ይሄ የቀርም ከብት አለ። ይሄ የታይሳስ የጥር ከብት የሚበላ ነገር አንድ ላይ ያለ ግን እዛ ላይ ጸንቶ መብላት አይችልም። መዞር ነው፣ በእግሩ የሚበላ ነው የሚመስለውና አሁን ትውልዱ ዝም ብሎ መዞር ነው። የሆነ ቦታ ቁጭ ብሎ አይማርም። እኔ በጣም ያሳዝነኛል እግዚአብሔር በሚያውቅ እና ምን ሆኖ ነው ሲባል እኔ ልብ ውስጥ ክርስቶስ ጠፍቶበት ነው ብዬ አስባለሁ። ልባችን ውስጥ ክርስቶስ ካለ የክርስቶስ ስም በተጠራበት ሁሉ አንጠፋ። እንደውም ስሙን ከተጠራበት ጊዜ ጀምረን በደንብ ቁጭ ብሎ ማድመጥ ይጠይቅ ነበር። የምንሮጠው ግን ያውን ፀሐይ ከገባች እኮ ከዚህ እስከ አውሮፓ አምፖል ቢበራ ከአምፖሉ ጀርባ ጨለማ ነው። ዓለምን ሊያበራ አይችልም የአምፖሉ መጠራቀም። የትኛውም አይነት ይህ ዙረታችን በልባችን ውስጥ ሊያበራ አይችልም። ምክንያቱም ክርስቶስ ከልባችን ብርሃነ ሕይወት ኢየሱስ ክርስቶስ ስላወጣ ነው ማለት ነው። ለምንድን ነው እንደሚሆንበት ምክንያት በክርስቶስ ጽኑ እምነት ትውልዱ እያጣስ ስለሚመጣ የሆነ ቦታ ዝም ብሎ ፍለጋ አዲስ እምነት የሆነ አዲስ ቃል አዲስ ነገር ፍለጋ ስክሮል ማድረግ ነው። ዝም ብሎ ሲሮጡ መዋል ማለት ነው። ይህ ደግሞ ሊያረካን አይችልም። መጨረሻ ላይ ሲፈጸም ምን ያስኩ ሲባል ቦዘን ወደ መሆን መጣል። እንዲህ እንዳይሆን በተቻለን አቅምና መጠን መማር ይጠይቃል። እንድንማር ግን ትውልዱ ሊቆምበት የሚችለው መስመር ምንድነው ሲባል በትውልዱ ጆሮ ልክ የእግዚአብሔር ቃል ቀዶ መስፋት መልካም ነው። አንዳንድ ጊዜ አድማጭ የሚያጣው የእግዚአብሔር ቃል ምንድነው ሲባል ትውልዱን ሳናውቀው ዝም ብለን በቃ ከባድ ትምህርት ልናስተምር እንችላለን። አልገበው ሲል ጥሎት ይሄዳል። ይሄ ትውልዱ አሁን ላላ ነገር ነው የሚወድ። ተጋቢ ነው የሚባል ምግብ ነበረ ድሮ እና ሽሮ ፈሰስ ነው። አሁን ተጋቢ ነው ዳጎሰበት ፈሰሱን ቀጠነበት መሃል ላይ ላላ ብሏልና እንደሱ አጥብቆ ሳይከብድ ላላ አድርጎ ሐሳቡ ቢነገር አድማጭ ይኖራል ብዬ አስባለሁና በዛውም ላይ ደግሞ እንግዲህ እግዚአብሔር ቃል ማይደል የሰሙት እኮ የሲከተሉት የነበር የአምስት ገበያ ሕዝብ ነበር የሚባለው አይደል? በመጽሐፍት የምናገኘው የተረዳ ነው እሱ። ከአምስት ገበያ ሕዝብ ግን በኋላ የቀሩት 120 ሰዎች ናቸው። እና የእግዚአብሔር ቃል ስለሆነ እውነትን ብዙ ጊዜ ስለሚሸሿት ይሄን ያክል እውነት ተከታይ እንዲኖራት መፈለግ የለበትም። ላይከተላት ይችላል። በመጨረሻው በዚህ ሰፈርኩም ይሰፈሩ ለከሙ ነው በሰፈሩበት ስለሚሰፈርላቸው ያኔ ውጤቱን ያዩታል። ስለዚህ እኔ ልል የምችለው በትውልዱ ጆሮ ልክ የሚሆን ሐሳብ እኛ እናቅርብ፣ አቅርቦታችን ይቀጥል፣ ትውልዱ ደግሞ አድማጭ እንዲሆን በዚሁ አደራ ለማለት ፈልጋለሁ። እንትን ይላል እኮ ይሳደባሉ። አሁን በጣም የሚያሳዝነው ለመሰሎት በዚህ ልክ የመጣሁት እኔ ኦርቶዶክስ ነኝ ስለ እምነቴ አላውቅም የሚል አሁን ሲናገሩ ነበር። እግዚአብሔር የሚወድ ሰው ስለ እግዚአብሔር ሲወራ ደስ ይለዋል አይደል? ሰው ስለሚወዱት ሲያወሩ ደስ ይላል አይደለም? ስለ አምላኩ ስለ እግዚአብሔር ቀጥቶ ሳይተኛ ተኝተን የሚጠብቀንን ከምንፈልገው በላይ የሚያስፈልገንን አውቆ የሚመግበንን እግዚአብሔርን በየትኛውም ሰዓት የሚወደንን እግዚአብሔርን ወደን ነው የምናመልከው። እና ሰው ስለ እግዚአብሔር ሲነሳ ልቡም አይደነግጥ። መንፈሳዊ ነገር ሲባል ወደ ጎን ብሎ በተለይ በእኛ ቤተ እምነት ስለ እምነት ያውቃለሁ እንጂ እሰማለሁ ብዙ ሰው እኔ ስለ ሃይማኖት ብዙ አላውቅም የሚሉት ይበዛል። መስማት የማይፈልግም ማወቅ የማይፈልግም ሲታይ ደግሞ ይሳደባል። አልፎ ተርፎ ደግሞ የሚገርሙት አልተማረም። ቤተክርስቲያንን ወይ የቤተክርስቲያን አባቶችን ሲያዋርድ ያገኙታል። መንፈሳዊ ስራ የሚሰሩትን ያሳቀቃል። ለምሳሌ ይሄ ሰው መማር አይፈልግም። አንድ እህት ቁጭ ብላ መንፈሳዊ ፔጅ ከፍታ መዝሙር ከፍታ ብትሰማት ነጠላ ሳትለብሽ ብሎ ሲያወራርዳት ያያሉ። ትክክለኛ የቤተክርስቲያን አስተምሮ አያውቅም።
የሆነ ስህተት ነው ብሎ የሚያገኘውን ደግሞ ማሳቀቅ ይፈልጋል። ሲዘፍኑ አይናገርም፣ ሲዘምሩ ያሳቃል። ይሄ ሁሉ ውጤት ያለመማር ነው እና ከሱ አኳያ ነው እንዳልኩት የተወሰነ እንዲሉብኝ የፈለኩት። እውነት ነው። ይሄ ምንድነው ሰዎችን በመዝለፍ ህይወታቸውን የሚመሩ ሰዎች እነሱ ራሱ እግዚአብሔርን አላወቁትም ያሰኛል። ምክንያቱም እግዚአብሔር ፍቅር ነው የምንለው። ምን ማለት ነው? እግዚአብሔር ፍቅር ነው ማለት ሶስት አካል ያለው ግን አንድ ባህሪ ያለው ማለት ነው። እና እግዚአብሔር ቢያውቁት ስለ እግዚአብሔር ቢማሩ ቢረዱ ቢያጠኑ ፍቅር በሆነው ሃይማኖት ውስጥ እየኖሩ ጥላቻን የሚዘሩ አይሆኑ። እንደ ኩይ ፍልስጣ ክፋት ብቻ የሚታያቸው ግለሰቦችም አሉ። እየነቀሱ ክፋትን ብቻ በመጻፍና በማንበብ በመናገር ለውጥ እናመጣለን ብለው የሚያስቡ። አሁን አንድን ሰው ጥፋት ሲያጠፋ በውስጥም ይሁን በአካል አግኝቶ መክሮ ማስተካከል የቤተክርስቲያን ባህሪዋ ነው። ነገር ግን በአደባባይ ባሰጡት ቁጥር እንደገና ተጨማሪ ኃጢአት ነው ሰውየው የሚያስበው። አሁን ትናንት ሲያስብ የነበረ የሆነ አንድ ወንጀል ሰርቷል። ያን ወንጀል ለማጥፋት ብለን ደግሞ አደባባይ ላይ በገሰጽነው ቁጥር ያን ወንጀል እንዲያጠፋው የምንገስጸውን ሰዎች ለማጥፋት ደግሞ አሁን ያስባል ማለት ነው። ከእይታ ድርጊት ወደ ግለሰባዊ ጥፋት ራሱን ያረማምዳል። ይህ እንዳይሆን መሆን ያለበት ምንድነው? የምንናገራቸው ነገሮች ቤተክርስቲያን ትላለች ወይ ብሎ የቤተክርስቲያን ድምጽ መያዝ ይጠይቃል። አንዱ እሱ ነው። ሁለተኛ እኔ ስለ ቤተክርስቲያን ምንም አይነት ዕውቀት የለኝም የሚሉት ሰዎች የመጡበትን ዓላማ ካለማወቅ ነው። ቅዱስ ኤጲፋኒዮስ በትርጓሜው በቅዳሴው ማለት ነው አንድ የሚለው አለ። በጣም የሚገርም ቃል አለ። አንድ ወታደር ወደ ተኩስ ቦታ ሲሄድ መሳሪያውን ይረሳልን ይላል። ይረሳል ወይ ብሎ ጥያቄ ነው የሚጠይቀው። አይረሳም። እና አንተስ ረቂቅ የሆነውን አጋንንት ትዋጋው ዘንድ የእግዚአብሔርን ረቂቅ የሆነ የጦር መሳሪያ ለምን ትረሳለህ? አሁን ይልና እስኪ የመጣበትን ዓላማ ማወቅ ብሎ በጥያቄ መልክ ነው የሚጠይቀው። አሁን ሰው የመጣበትን ዓላማ ማወቅ አለበት። አንደኛው ሰው ወደ ምድር የመጣው እግዚአብሔር ማመስገን ነው። የሆነ ክፋት ለመጻፍ ምናምን ሰው ለመስደብ ለመኮነን አይደለም የመጣው፣ እግዚአብሔር ለማመስገን ነው። ሁለተኛው ዘር መተካት፣ ይሄ ዓላማው ነው። ሌላው ቀሪው ትርፍ ነው። እግዚአብሔር ለማመስገን መማር ነው፣ ዘር ለመተካት ማግባት ነው። ህይወቱ እንደዛ ነው የሚሆነው። ግን ሁለቱንም ጥሎ በራስ ስሜትና ፍላጎት መጓዝ እሱ ደግሞ ፍጻሜው የሚያምር አይደለም። ስለዚህ እኔ እንደኔ የምመክረው በየትኛውም አይነት የሚዲያ ፕላትፎርም ስንሄድ የተበላሸ ነገር ካለ ለማስተካከል እጃችን ይፍጠን እንጂ የተስተካከለ ነገር ለማበላሻት በትሩፋት ለሚሰሩ ለነዳያን በሚደርሱ ልዩ ትብብር በሚያደርጉ ሰዎች ላይ መነሳት ተገቢ አይደለም። ይሄ ለሚራገሙት ሰዎች ነው። ስራ ለሚሰሩት ሰዎች ግን ለምን ፈተና መጣብኝ? ዓለም ላይ ጥሩ ሰው ሆኖ ፈተና የሌለበት አንድ ቅዱስ የለም። ደስታችን ሊሆነው የሚችል እሱ ነው። የሚሰራ ሰው ሁሌም ቢሆን ስተተኛ መስሎ ሊታይ ይችላል። አይናቸው ትክክል ባልሆኑ ሰዎች የሚሰራ ሰው ማለት ነው። የሚወድቀው የሚሄድ ሰው ነው፣ የሚተኛ ሰው አይወድቅ። ስለዚህ የትኛውም አይነት ስራ ብንሰራ የትኛውም አይነት እንቅስቃሴ ብናደርግ ፈተናዎች ሊመጡ ይችላሉና እኛን ፈተና መቋቋም መቻል አለበት። አንድ ሰው ስራ ሲሰራ ፈተና ሊኖር ይችላል። እወጣዋለሁ ወይ ብሎ ከስራው ጋር ፈተናው ማሰብ አለበት። ቅዱስ ሊባል የሚችል እንኳን ፈጣሪ እንኳን ፍጡር ፈጣሪ እንኳን በምድር ቅዱስ ተብሎ ያረፈ አይደለም። ጋኔል በከሎቱ ስባትና ተብሎ መስቀል ላይ ነው የዋለው። ስለዚህ በጣም ጠንክረን ምንም ብንባል ብቻ የቆምንበት መስመር ትክክል መሆኑን እያስተዋል እንድንጓዝ ለማለት እወዳለሁ። መልካም፣ በጣም አመሰግናለሁ። የመጨረሻ ሁለት አጫጭር ጥያቄዎች አሉ። አንደኛው በተለይ መንፈሳዊ ቤቶች ላይ በተለይ ቲክታክ ላይ ባሉት ፕላትፎርሙ ላይ ምን አለ መሰሎት መመሪያ ያየሁት ደጋፊዎች አሉ። ለምሳሌ ሰውና ነው ውይይቱን ገባ የኔ የተወሰነ ደጋፊ አለኝ ከአጥማቂ የተረፈ ማለት ነው። የሆነ ከሌ ደጋፊ አለ ወይ ደግሞ ሌላ ቤተ እምነት ያሉ ሰዎች ጋር ሊያወሩ ሲመጡ የኛ ቡድን ወይ ኦርቶዶክስ ተዋህዶ ቤተክርስቲያን አሸነፈ እንደውም አንድ ማስታወቂያ ተሰርቶ ድል ለከሌ የሚል ድል ለከሌ ልክ ኦርቶዶክሳዊ ነው እሱ ሊወያይ ለምሳሌ መምህር ኤፍሬም ሊወያዩ ገቡ ከሌላ ቤተ እምነት ካለው ሰው ጋር እና ድል ለመምህር ኤፍሬም ብዬ አይነት ነገር ላይ ይመጣል። ከዛ በኋላ ሐሳቡ ገብቶኝ በእውቀቱ መጥቶኝ ተረድቻ አይደለም ያ ሰው የሚከራከሩት ምስጢረ ሥላሴ እንደው ገና አንድነት ሶስትነትን ያላወቀ እመቤታችን ቅድስት ድንግል ማርያምና ቅድስት አርሴማ ለይቶ ያላወቀ ከመካከል ተገንቶ ግን ኦርቶዶክሳዊ ስለሆነ ብቻ የሆነ ለመደገፍ ልክ እንደ ስቴዲየም እንደገባ እንደ ኳስ ቡድን አለ። አግባብ ነው ያስባሉ። በዚህ ዙሪያስ ምን አለውት የታዘቡት ካለ? አይ እኔም የታዘቡት ነገር አለ እግዚአብሔር በሚያውቅ። አንዳንድ ጊዜ ቀድሞ ወዳልኩት ሐሳብ ነው ተመልሼ ሊሄድ የሚችለው። እውነትን ለመፈለግ ሐሰትን መደገፍ መስፈርት ሊሆን አይችልም በፍጹም ማለት ነው።
አንዳንድ ጊዜ የእግዚአብሔር ቃል በየሚዲያው በየቦታው ይነገራል። እግዚአብሔር ይመስገን ዘመኑ ጥሩ ነው። ግን ሲነገር የሚናገረው አካል ለክርክር ዲቤት ገብቷል። የሆነ ሰው ጋር ሊከራከር ሲገባ ምንም ነገር ቢናገር ልክ ነው ብለው የሚደግፉ ሰዎች አሉ። ይሄ የካቶሊክ ትምህርት ነው፣ የቤተክርስቲያን አይደለም። እኔ ከተሳሳተ እኮ ሊቀ ጳጳስ አስቁመናል። በዚህ ዓመት ጉባኤ ኒቅያ በነበረን ስብሰባ እኮ የሊቀ ጳጳሱ ሐሳብ ልክ አለመሆኑን ሊቃውንቱ ተናግሯል። ስተት ከሆነ ስተት ነው ብሎ ስተትን ማረም ሊሆን የሚችለው እሱ ነው እንጂ በቃ ይሄ በእኛ በኩል ያለው ሰው ስለተናገረ ምንም ቢመስል ምንም ቢል ልክ ነው ብሎ ማመን የካቶሊክ አገልጋዮች አይሳሳቱም ብለው ነው የሚያምኑት። ልክ የነሱ እምነት ነው። በእኛ ደግሞ እንዲያ የሚባል የለም። ነጩን ነጭ ጥቁሩን ጥቁር ብሎ መናገር ነው። እንዲሁም ኢሳይያስ በትንቢቱ አልየ ሎሙ ለእለ ይብሉ ለሰናይ እኩየ ወለእኩይ ሰናይ ይላል። መጥፎውን ነገር ጥሩ ነው፣ ጥሩ መጥፎ ነው ለሚሉ ወዮላቸው ተብሎ ተጽፏል። ይህ ማለት ስሁት የሆነ ትምህርት እያስተማረ ድጋፍ ማድረግ። ለምሳሌ የሆነ ጊዜ ላይ በቲክታክ አንድ ክርክር ነበረ። እስመ ክርስቶስ ፍጡር ወይ ፍጡር የሚል ክርክር ተነስቶ ነበረ እና እገሌ ያለው ትክክል ነው ተብሎ ክርስቶስ ፍጡር ነው ብሎ ቢናገር ሎቱ ስብሐት ምስጋና የደረሰውና ብዙ ትውልድ ነበረ። መረጃ እኮ የላቸውም። የራሳቸውን ሐሳብ እንደዛ እያሉ ይናገራሉ። ግን ፍጡር ወይ ፍጡር ካለ በኋላ ምንድነው የሚለው ጎርጎርዮስ? ሀብሩ ባህዱ ህላውያት ነው የሚለው። የተፈጠረ ስጋና የፈጠረ መለኮት በአንድ ህልውና ኖሩ ነው ሐሳቡ። እንደዛ ነው፣ በአንድ ህልውና ኖሩ። ይሄን ሐሳብ ልክ ያልሆነው ልክ አይደለም ብለን እናገራለን። ምሳሌ ይሄ ልጅ በእመቤታችን በቅድስት ድንግል ማርያም ምልጃና ጸሎት አምናለሁ ብሎ ከተናገረ ትክክል ብለን እንደግፋለን። አይ እሷን አመልካታለሁ ሲል እንደሱ አይደለም ብለን እናስመልሳለን ማለት ነው። እና እንዲህ አይነት ድል ለገሌ የሚባል በነገራችን ላይ በክርስትና ህይወት በተለይ እንዲያው አሁን ወደ ቲክታኩ ልመለስ ነው። ታች ላይ የሚጻፉ ኮሜንቶች አጠቃላይ ስናነባቸው የሆነ አንድ ፕሮቴስታንት ወይም ከሌላ እምነት የመጣ እሱን ልናስተምረው እያስተማር ነው ይከራከራል። መቼም ጥሎት የሚመጣ ንግድ አይደለም፣ ሃይማኖት ነው። አምኖበት የኖረው ነው ጥሎት የሚመጣ። በራሱ ደግሞ ይሄን ነው ማምን የነበር ብሎ ሲናገር ታች ላይ በጣም የሚያጠላሉ ስድቦች ይሰደባሉ። በእርግጥ አንዳንዴ የማይመለስ እኩይ የማይፈወስ ድውይ ሊገጥመን ይችላል። እንደዚህ አይነት ሰው በሚገጥመን ጊዜ በስርዓት ለማስተማር መሞከር፣ ካልሆነም በፍቅር ማሰናበት መልካም ነው። ግን ታች ላይ በቃ ይኸው ሊወጣ ነው፣ ሊፈረጥጥ ነው፣ ሊሮጥ ነው፣ በቃ እንደዚህ ሊሆን ነው፣ እንደዚህ ምናምን የሚሉ በጣም ይሄ ልክ የሚያስይዙ ሰውየውን ለመመለስ የማይሆኑ ኦርቶዶክሳዊነታችንን የማይገልጽ ሲከራከረውስ ይቅር ይበል መምህር። አሁን ለምሳሌ ስንከራከር ስኔ ሰውየውን ነጥብ ለማስጣል ነው ወይ ሰውየውን አሳመነ? አሁን ቅድም አስተውታል። ዛሬ በቅዳሴ ሰዓት የተነበበው ወንጌል ደቀ መዛሙርቴ መሆናቸው የሚታወቁ በፍቅር ሲኖሩ ነው አይደል? ይገዛው ስተቴን ፈልገው ነውሬን አሳይተው የሆነ ነገርን አሸማቀው ከመምጣት ይልቅ የሆነ ግን እንደው ያለውን ሁኔታ ነግሮ የቤተክርስቲያን አስተምሮ ነግሮ ከሱ ከያዘው ነገር አሳይቶ እውነትን ገልጦ መስጠት ጋር እንደው በብዛት ካዩት አኳያ በዛ ልክ ነው የሚከድ ብለው ያምናሉ። አይ አንዳንድ ጎዳናዎች የተበላሹ ጎዳናዎች አሉ ማለት ያልተስተካከሉ፣ ነገር ግን ደግሞ ትክክል የሚሆንበት መስመር አለ። አንዳንድ ጊዜ ትምህርትን በአደባባይ መግለጽ ለዛ ትምህርት ተቃራኒ ሐሳብ ሲያመጣ አሁንም ትምህርትን መንገር ጥሩ ነው። አሁን ትክክል ያልሆነው ስድቡና ከራስ ማመንጨት ግለሰባዊ አንተ እኮ አንቺ እኮ መባባሉ እሱ ነው ልክ ያልሆነው እንጂ የክርስቶስን ቃል እውነተኛው መስመር መግለጽ የተጣመመ ሐሳብ ይዞ የመጣው ደግሞ እሱ ትክክል አይደለም ብሎ መመለስ መልካም ነው። ምሳሌ እኔ ከአንድ ሰው ጋር ከአንድ ፕሮቴስታንት ጋር ዴት ብገባ ውይይት ብናደርግ ያ እኔን የሚሞግተኝ ፕሮቴስታንት ኢየሱስ ክርስቶስ አምላክ ነው ካለኝ በኋላ ደግሞ አማላጅ ነው ቢለኝ ወደ ማን ብዬ ጠይቀዋለሁ? አምላክ አንድ ነው፣ አንዱ አምላክ እርሱ ኢየሱስ ክርስቶስ ከሆነ የሚማለደው ደግሞ ወደ የትኛው አካል ነው ብዬ ጥያቄ ጠይቀዋለሁ። ወደ አብ ካለኝ በአምላክነት ከአብ ጋር ይለያያሉ ማለት ነው። ማለት አብ የራሱ አምላክ አለው፣ ወልድ የራሱ አምላክ አለው ማለት ነው። አንድ ምልክና ከሆነ ያለው በአንድ መለኮት ውስጥ ያለው ኢየሱስ ክርስቶስ እርሱ ማላጅና ተማላጅ የሆነው በየት በኩል ነው? አይ በስጋው ከተባለ ስጋ ከመለኮት የተለየ ራሱን የቻለ ሌላ አካል የኖረበት በቅድምና አለው ጊዜ ብዬ ጥያቄ ጠይቃለሁ ማለት ነው። ለዚህ ጥያቄ በቂ መልስ ካልሰጠኝ መልስ ከሌለው ልክ አለመሆኑን አውቆ ወደኛ ህይወት እንዲመጣ ማድረግ። ትምህርቱ ላይ መወያየት መልካም ነው። ትምህርቱ ላይ መወያየት ከትምህርቱ አልፎ ግን መተቻቸት ውስጥ መግባቱ ግን ጥቅም አይኖረውም፣ ጉዳት ግን አለ። ጉዳቱን መዘርዘር አልፈልግም። በአይናችን እያየነው በጆሮአችን እየሰማነው ያለነው ማለት ነው። ጥቅሙን ግን ሳነሳ ምንም አይነት ጥቅም የለውም። ሰውን በመስደብ የተሸለመ የለም፣ ወደፊትም ይሸለም ይኖራል ብዬ አላምንም። በእርግጥ ዓለም እየሸለመች ነው፣ እያጀገነች ስለሆነ የመጨረሻ አንድ ሐሳብ ብቻ ላንሳ። የተሰባሰብንበትም እሱ ስለሆነ በተለይ አሁን ላይ በወንድማችን እመቤታችን ቅድስት ድንግል ማርያም እናመልካታለን ብለው ነው ያነሷት። ሌላ እምነት ያላቸው ሰዎች በጎ ነገርን ሰይጣን ያነሳል፣ ደካማ ጎንን ነው አይደል የሚፈልግ። አንዱን ነገርን ደካማ ጎንን ማጉላት ይኖራልና ቅድምም ሲናገሩ ስለነበር ቤተክርስቲያናችን አንድ ሰው አይወክላትም አይደለም። ምዕመኑ ሊቀ ጳጳሱም ቢሆን ፓትርያርኩም ቢሆን
እስከምን ድረስ እንደሆነ ቤተክርስቲያናችን ይታወቃል። አሁን የሌላ የፕሮቴስታንት ቤተ እምነት ሲሆን የተከፋፈሉ ናቸው፣ በሺ የሚቆጠሩ ናቸው። አንዱ ቤተ እምነት ከአንዱ አይገናኙም እርስ በርሳቸው ማለት። ኦርቶዶክስ ከሆነ ግን ሰንሰለት አላት። እታች ያለው ሲጎተት ከአጥቢያ ተነስቶ ሲመጣ ላይ ነው የሚመጣው። አስተምሯችን አንድ ነው። የኔ ወይ የሷ አስተምሮ ተጎትቶ ሄዶ ከቅዱስ ጴጥሮስ ከቅዱስ ጳውሎስ አስተምሮ ከተለየ ከሰንሰለት ከብረቱ ከሰንሰለት የወጣን ብረት ነው የሚሆነው። እና ምን ልፈልጌ ነው ቤተክርስቲያናችን እንዲህ አይነት ነገር ሲመጣ በተለይ ከኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ ያሉት መናፍቃኑ የሚያነሱት ኦርቶዶክስ እንዲህ ብላ ታመልካለች ብለው ይናገራሉ። ጠቅላላ አድርገው አጠቃላይ የነበርንበትን ነው። አንድ አማኝ ቤተክርስቲያንን ይወክላል? የአንድ መምህርስ የአንድ ጳጳስ አስተምሮስ የሚለውን የመጨረሻው እግዚአብሔር ይስጥልኝ። በጣም የምፈልገውና ጥሩ ጥያቄ ነው የተነሳው። በነገራችን ላይ እነሱ ራሱ እንዲያሚሉ አስተምህሮ እንደዛ እንዳልሆነ ጠንቅቀው ያውቁታል። ምክንያቱም በዚህ ዓለም አንድ አምላክ ብላ የምታመልክ ወልድ ዋሕድ ብላ የምታመልክ ቤተክርስቲያን መሆኗን እኮ ደጋግማን ለምንድን አሁን እነሱ እመቤታችን እናመልካለን የሚለውን ድምጽ ያው ኦርቶዶክሳውያን እመቤታችን ያመልካሉ ብሎ ባወጣ አንደበታቸው አንድ ወልድ ዋሕድ ኢየሱስ ክርስቶስ ነው የምናመልክ ብለን ለዘመናት የሰበክነው ለምንድን ነው ሚዲያ ላይ ያለዋሉት? ነጥለው ብቻ ማውጣት ያስፈልገበት ምክንያት ለምንድን ነው? ይሄ ትክክል እንዳልሆነ እኮ ጠንቅቀው ያውቃሉ። እንደዚህ ብለን እንደማናምን ያውቃሉ። የግለሰብ ሐሳብ መሆኑን ጠንቅቀው ያውቃሉ። ግን እነሱ የሚፈልጉት ትውልዱን ወደ እነሱ ሐሳብና ሉተር ወደ ፈጠረው አስተሳሰብ ለመውሰድ ነው። አንድ ጀርመናዊ በራሱ ስሜትና ፍላጎት የቀሰቀሰውን ሐሳብ ደግፈው ትውልዱን ወደዛ ለማስጓዝ የሚጠቀሙት ሲስተም ነው እንጂ አንድ ሃይማኖት ብለን የምናምን አንድ አምላክ ብለን የምናምን መሆናችን ጠንቅቀው ያውቁናል። ግን ደግሞ ይሁንም እንዲያ ብሎ የተናገረ አካል ቤተክርስቲያንን ይወክላታል ወይ? በፍጹም ሊወክላት አይችልም። እንኳን ይቅርና አሁን ዛሬውኑ ተነስተው ወቅዱስ አቡነ ማትያስ እኔ ከዛሬ ጀምሬ ብለው የሆነ አንድ የራሳቸው አስተምህሮ ቢያስተምሩ እሳቸው ይመከራሉ። የማይመለሱ ከሆነ በቦታቸው ሰው ይወከላል። ምክንያቱም ከዚህ በፊት በፓትርያርክ ቦታ ሰው ወክለን እናውቃለን። በቀደመ ዘመን አባቶቻችን እኮ ንስጥሮስ ሊቀ ጳጳስ ነው። እሱን አወጣው ሊቀ ጳጳሱን ፓትርያርኩን አወጣው ፓትርያርክ ወክለው አልብነ ክፍል ብለው ትተዋል አባቶቻችን። ስለዚህ ግለሰቡ ይቅርና ፓትርያርኩ ራሱ ቤተክርስቲያንን ሊወክላት የሚችል ነው ተብሎ ሊነገር አይገባም፣ ሊሆንም አይችልም። እግዚአብሔር ይስጥልኝ። አመሰግናለሁ። ተመልካቾቻችን የዛሬ መርሃ ግብራችንን በዚህ እናጠቃልላለን። ወንድማችንም በነበረው ሁኔታ ይቅርታ ጠይቋል። መምህራችን መምህር ኤፍሬምም የተብራራና ሰፊ ሐሳብ ሰጠውናል። በተቻለ መጠን በረታችን እንለይ፣ ራሳችን እንወቅ። ማፍራት መሸመት ያለብን መንፈሳዊ ቤቶች ጋር እንቀመጥ፣ ዝማሬዎችን እናደምጥ፣ ወንጌልን እንስማ፣ ከመናፍቃን አስተምሯቸውም ሌሎችም ነገር አንስማ። ምንም ቢቀር ሰው ከሚሰማው የተነሳ ነው የሚጸድቀው። ምን ሰማው ነው ወደ ማፍራት የሚመጣውና ምን ሸምትበት ቦታ እንቀመጥ። ራሳችን ሰው ላይ ያየን ይችላል። ዩዘር የሚል አካውንት ልንከፍት እንችላለን። ስድብ ካለበት ለዕለት ሊያስቀን ሊያዝናናን የሚችል ሃይማኖት የሚሰደብበት ባህል ከሚሰደብበት ራሳችን ዝቅ ከምናደርግበት ከምንዋረድበት ቦታ እንቀመጥ። ራሳችን እናስከብረው። በደሙ የተገዛን የከበርነን እኛ ክርስቲያኖች ነን። አንገታችን መስቀል ያለን በደመ ክርስቶስ የተገዛነን። ራሳችን አክብረን የራሳችን የሆነው ቤተክርስቲያናችን ሃይማኖታችን ከምታስተምረው መንፈሳዊ ቦታ ከሚነገርበት ቦታ እንዋል። ንብ የምትውለው ከቀፏ ነው። ዝንብ የሚውለው ቆሻሻ ነው። እኛ ክርስቲያኖች ነን። ማሩ ላይ ካለበት ቃለ እግዚአብሔር ካለበት ቦታ እንቀመጥ። ወንድማችን እንግዲህ የመጀመሪያውን ሰውነህ እንደ ሰውነት ያደረከው አንድ ነገር ነበር። በኋላ ደግሞ ተመልክተህ ሃይማኖቴን አይወክልም፣ ቤተክርስቲያን ይሄን አታስተምርም፣ አማኙ ደግሞ በሰዓቱ ግራ ተጋብተዋል፣ ለመናፍቃን ሐሳብ ሰጥቻለሁ ብለህ በዚህ ልክ መጥተህ መግለጫ ይቅርታም ስለጠየቅ በጣም እናመሰግናለን። ለወደፊቱም እንደማይለመድህ ለሌሎች አራያ ስለሆንክ እናመሰግናለን። እግዚአብሔር ይስጥል። የምትለህ ካለን የመጨረሻ እንድድል ስጥ። ከልብ አመሰግናለሁኝ። የክርስትና እምነት ተከታዮች ሁላችሁንም ቤተክርስቲያን ያላስተማረችንን ትምህርት በማለቴ እነሱን አናድዳለሁ፣ እነሱን አበሳጫለሁ ብዬ በመናገሬ ከልብ ይቅርታ ጠይቃለሁኝ። አይደገምም። መርሃ ግብራችን በዚህ ጨርሰናል። ሌሎች መርሃ ግብራትን መምህራነ ቤተክርስቲያንን መምህር ኤፍሬምን በሌላ መርሃ ግብር ላይ ሰፋ ያለ በነገረ ክርስቶስ በስርዓተ ቤተክርስቲያን በልዩ ልዩ አስተምሮ መካከል እንገናኛለን። ለዛሬ ይህን የመሰለ መርሃ ግብር ስላደረጉ በጣም እናመሰግናለን።
በቲክታክ ላይ ያለው መርሃ ግብራችን ተከታተሉን። በተለይ ደግሞ ዩቲዩብ ላይ ያላችሁ ግን ሰብስክራይብ አድርጉት። ቪዲዮዎችን ስታዩ ሰብስክራይብ አድርጋችሁ ጀምሩት፣ ላይክ አድርጋችሁ ጀምሩት። እግዚአብሔር ይስጥልን። አመሰግናለሁ መምህር።